በዚህ የተዘረፈ ገንዘብም ቅንጡ ህይወትን መኖር ጀመረ። እጅግ ውድ የሚባሉ መኪኖችን፣ ቤቶችና ሆቴሎችን ጭምር ገዛ። በእያንዳንዱ ምሽትም ከመሸታና ቁማር ቤቶች የማይታጣ ሰው ሆነ። በላብ የተገኘ ገንዘብ አይደለምና ጆሎ ከጥቅምት 2009 እስከ ሰኔ 2010 ባለው ጊዜ ብቻ ከጓደኞቹ ጋር ከ85 ሚሊዮን ዶላር በላይ ለግል ጀት፣ ለቁማር፣ የሆሊውድ ተዋንያንና ዕውቅ ሞዴሎችን ለመጋበዝ አውጥቷል። በአሸሼ ገዳሜውም ከሁነኛ ሰዎች ጋር መተዋወቁንና ጓደኛ ማድረጉንም ላፍታ አልቦዘንም። ከሳውዲ ፔትሮ ነዳጅ ልግዛ በሚል ከፈንዱ ያጭበረበረውን ገንዘብ ከፍ ካሉት ሀብታሞች ጋር መተዋወቂያ አድርጎ መጠቀም እንዳለበት የተገነዘበው ጆ በፖከር ጨዋታ በሚሊዮን ዶላሮች ይሸነፋል። አንድን ታዋቂ አርቲስት ፓርቲው ላይ እንዲገኝ ብቻ በመቶ ሺዎች ዶላር እየዘገነ መስጠትም የሚታወቅበት መለያ ሆነ። ብቻ ገንዘብ አወጣጡ ተዝቆ የማያልቅ ሀብት ቢኖረው ነው አስብሏል ሁሉንም። እርሱ ግን ነገ በብዙ ለመሰብሰብ የሚያመቻቸው ሲሆን ከነ ሊዮናርዶ ዲካፕሪዮና ሌሎችም ጋር ወዳጅ መሆኑ ትኩረት እንዲስብ አስችሎታል። ታዋቂዋ ኪም ካርዳሺያን ስታገባ እንኳን ይኸው ባለታሪካችን በስጦታ ያበረከተላት ፌራሪ መኪና ነበር። ላገኛቸው ታዋቂ ሰዎች ሁሉም በእውቅ ዲዛይነር ተሰሩ ውድ ዕቃዎችን እንደ ቀልድ መስጠት፣ ለልደቱ ብቻ በአንድ ምሽት ከ10 ሚሊዮን ዶላር በላይ አውጥቶ ካንያ ዌስት፣ ብራድሊ ኩፐር፣ ሮበርት ዴኒሮ፣ ማይክል ፊሊፕስ፣ ኪም ካርዳሺያን፣ ፓሪስ ሂልተን፣ ጋንጋም ስታይል እና ሌሎችም ዝነኞች እንዲገኙ ያደረገ ሲሆን ሌላው ቀርቶ እንኳን ተወለድክን የዘፈነችለት ታዋቂዋ ብሪትኒ ስፒርስ ነበረች።